ይህ ቪዲዮ በሀገር ውስጥም ለምትገኙ እንዲሁም ደግሞ ከሀገር ውጭ ለምትኖሩ ኢትዮጵያውያን በጣም ወሳኝ መረጃ የያዘ ነው። ኢትዮጵያውያን ወደ ሀገር ውስጥ ስትመጡ አንዳንድ ጉዳዮችን ለማስፈጸም ወደ ተለያዩ ተቋማት የምትሄዱበት አጋጣሚ ይኖራል። እነዚህን ጉዳዮችን ለማስፈጸም ደግሞ የግድ ይህን መታወቂያ መያዝ ሊኖርባችሁ ይገባል። ወደ መጨረሻ መታወቂያውን እንዴት ማግኘት እንደምትችሉ እጅግ በጣም ቀላል መንገድ ነግራችኋለሁ። እነኚህ ተቋማት ምን ናቸው የሚለውን ነገር በዝርዝር የምንመለከት ይሆናል ማለት ነው። እንዲሁም ደግሞ ይህን መታወቂያ ማውጣት የሚችሉት እነማን ናቸው፣ የእድሜ ገደብ አለው ወይ፣ ከሌሎች መታወቂያዎች የሚለየው በምንድን ነው የሚለውን አንድ ባንድ የምንመለከት ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቆይታችሁ ደግሞ ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ የቻናሉ ቤተሰብ ይሁኑ። ላለው ይህ ሳሚቲው ነው። ቀጥታ ወደ ቪዲዮ እንሄዳለን። ፋይዳ መታወቂያ ምንድነው ከሚለው እንጀምር። ፋይዳ መታወቂያ ምንም የተለየ ነገር የለውም። እንግዲህ የሰዎችን ግላዊ መረጃ በመሰብሰብ አንድ ሰው አንድ ነው በሚል መርህ ሰዎችን በልዩ ሁኔታ ለመለየት የሚያስችል ስርዓት ነው። ምንም የተለየ ነገር የለውም። ባዮሜትሪክ እንዲሁም ደግሞ ዴሞግራፊክ መረጃዎች ይሰበሰባሉ። ፊንገርፕሪንት ትሰጣላችሁ። እነዚህ መረጃዎች አንድ ሰው አንድ ነው በሚል መርህ ለእያንዳንዱ ሰው የተለየ መለያ መስጠት እንደማለት ነው። ዲጂታል አይዲ ያ ማለት ዲጂታል መታወቂያ ነው። ምንም የተለየ ነገር የለውም። ዲጂታል አይዲ ከሌሎች መታወቂያዎች ምን ይለየዋል የሚል በጣም በርካቶች እየጠየቁት ያለ ጥያቄ አለ። ኮንፊውዚንግ ስለሆነ ማለት ነው ትንሽ ያምታታል። ዲጂታል መታወቂያ ከሌሎች መታወቂያዎች በምንድን ነው የሚለየው? ዲጂታል መታወቂያ ከሌሎች መታወቂያዎች የሚለየው በሀገር አቀፍ ደረጃ ወይም ደግሞ በብሔራዊ ደረጃ ወጥነት ያለው በመሆኑ ነው። ያ ማለት ምዝገባውና ቁጥር አሰጣጡ ሀገር አቀፍ ይዘት ያለው በመሆኑና አንድ ወጥ መሆኑ ከሌሎች ለየት ያደርገዋል። ሌላኛው ደግሞ ዲጂታል መታወቂያ ካርድ ብቻ አይደለም። ላይክ ካርድ ስለያዛችሁ ብቻ አይደለም መታወቂያ አላችሁ የሚባለው። ያ ማለት ምንድነው? እናንተ የዲጂታል መታወቂያውን ካርዱን ባትይዙ እንኳን መስተናገድ የምትችሉበት እድል ይኖራል ማለት ነው። ቁጥሩን ስለያዛችሁ ብቻ የትም ቦታ ሄዳችሁ መስተናገድ የምትችሉበት እድል አለ ማለት ነው። ዲጂታል መታወቂያ ከሌሎች መታወቂያዎች የሚለየው ሁለተኛው ምክንያት ካርድ ብቻ አይደለም። ካርዱ ባይኖራችሁ ቁጥሩን መጠቀም ትችላላችሁ። ቁጥሩ ካላችሁ መታወቂያ እንዳላችሁ ነው የሚታሰበው። የትኛውም ተቋም ላይ ሄዳችሁ ቁጥሩን ሰጣችሁ ብቻ የእናንተ አይደንቲቲ ስለሆነ መስተናገድ የምትችሉበት እድል የሚሰጥ የተለየ አድቫንቴጅ ያለው መታወቂያ ነው ማለት ነው። ሌላኛው ማወቅ የሚገባን ስለ ዲጂታል መታወቂያ እነማን ናቸው ይህን መታወቂያ ማውጣት የሚችሉት ወር ደግሞ ኤሊጂብል የሆኑት እነማን ናቸው የሚል ጥያቄም ተጠይቋል። በየትኛውም እድሜ ክልል ውስጥ ያለ ሰው ይህን መታወቂያ ማውጣት ይችላል። ከዛም አልፎ እንግዲህ ኢትዮጵያ ውስጥ የሚኖሩ ስደተኞች ከሌላ ሀገር መጥተው ኢትዮጵያ ውስጥ የሚኖሩ ስደተኞች ኢትዮጵያ ውስጥ ስለኖሩ ብቻ መታወቂያውን ማውጣት የሚችሉበት እድልም ተመቻችቷል። ያ ማለት ህጋዊ ሂደቱን ተከትለው መታወቂያውን ኦን ማድረግ ይችላሉ ማለት ነው። ለዚህ ጥያቄ ምላሽ የሚሆነው የፋይዳ መታወቂያ በየትኛውም እድሜ ክልል ላለ ሰው መሰጠት ይችላል። እንዲሁም ደግሞ በኢትዮጵያ የሚኖሩ የውጭ ሀገር ዜጎችም ተመዝግበው መታወቂያውን ማግኘት የሚችሉበት እድል አለ ማለት ነው። ሌላኛው የሚገርማችሁ ወላጆች ምናልባት ለእናንተ ይጠቅማል። ለልጆቻችሁ የልደት ሰርቲፊኬት ለማውጣት ስትሄዱ at the same time ለልጆቻችሁ የፋይዳ ቁጥር መውሰድ የምትችሉበትም እድል አለ። የፋይዳ ቁጥር ልጆች የልደት ሰርቲፊኬት ማግኘት ከቻሉበት ጊዜ ጀምሮ የሚሰጥ መለያ ነው ማለት ነው። የቀበሌ መታወቂያን ይተካሉ ወይ ለሚለው ጥያቄ እንደምታውቁት የቀበሌ መታወቂያ የነዋሪዎችን አድራሻ በማረጋገጥ ለነዋሪዎች አገልግሎት የሚሰጥ ነው ማለት ነው። የቀበሌ መታወቂያ በዋናነት የአንድን ሰው አድራሻ ለመለየት እና አገልግሎት ለመስጠት የሚያስችል መታወቂያ ነው ማለት ነው። ልክ አሜሪካን ሀገር የአንድ ግዛት ነዋሪ የቀበሌ መታወቂያ ኦር ደግሞ የመንጃ ፈቃድ እንደሚኖረው ማለት ነው። እዛው አሜሪካ ሳንወጣ ፋይዳን በተመለከተ ፋይዳ ምናልባትም የሶሻል ሴኩሪቲ ነምበር የሚባል አለ አሜሪካ ውስጥ። ከቀበሌ መታወቂያ ወር ከመንጃ ፈቃድ በተጨማሪ አንድ በአሜሪካን ሀገር የሚኖር ግለሰብ የሶሻል ሴኩሪቲ ነምበር ይኖረዋል ማለት ነው። ያ እንግዲህ እንደ ስፔሻል መለያ የሚጠቀምበት ቁጥር ነው። ፋይዳም በተመሳሳይ ሁኔታ ሀገር ውስጥ ከቀበሌ መታወቂያ በተጨማሪ የሚሰጥ ለአንድ ሰው እንደ መለያ የሚያገለግል መታወቂያ ነው ማለት ነው። ምላሹ የሚሆነው የቀበሌ መታወቂያ የፋይዳ ዲጂታል መታወቂያ ሊተካ አይችልም። አገልግሎታቸው ለየቅል ነው ማለት ነው። የተለያየ አገልግሎት ይኖራል። ምሳሌ የተደረገው የቀረቡ ጉዳዮች አሉ። አንድ ሰው እንግዲህ አንድ ቀበሌ ሄዶ ጉዳይ ለማስፈጸም ቢፈልግ ምናልባትም የቀበሌ መታወቂያ አስገዳጅ ሆኖ ሊገኝ ይችላል። በሌላ መልኩ ደግሞ ውልና ማስረጃ ስትሄዱ የፋይዳ ቁጥራችሁን ትጠየቃላችሁ። የቀበሌ መታወቂያ ሳያስፈልጋችሁ የፋይዳ ቁጥር ግን ልትጠየቁ የምትችሉበት ሁኔታ አለ ማለት ነው። at the same time ሁለቱንም መታወቂያ ልትጠየቁ የምትችሉባቸው ተቋማትም ደግሞ ይኖራሉ። እዚህ ጋር የምንረዳው ምንድነው? የቀበሌ መታወቂያ ፋይዳን አይተካም። የፋይዳ መታወቂያ ደግሞ ከቀበሌ መታወቂያን ላይተካ የሚችልበት ሲቹዌሽን አለ። የፋይዳ መታወቂያም የቀበሌ መታወቂያም መያዛችን ግድ ይሆናል ማለት ነው። ስለዚህ አንዱ ይተካል የሚለው ጉዳይ አጀንዳ ሊሆን አይገባም ማለት ነው።
ነገር ግን እዚህ ጋር አንድ ልብ ልትሉት የሚገባው ነገር በተሰጠው ማብራሪያ ለወደፊት እንግዲህ ሁለቱን የማስተሳሰር ስራ እንደሚሰራና አንዱ አንዱን ሊተካ የሚችልበት ኦር ደግሞ አንዱ መታወቂያ ስለያዛችሁ ብቻ ምንም አይነት አገልግሎት ልታገኙ የምትችሉበት ሲስተም እየተሰራ እንደሆነና ተግባር ላይ እንደሚውልም ተነግሯል። የፋይዳ መታወቂያን አለማውጣት ኦር ደግሞ አለመጠቀም ይቻላል ወይ የሚል ጥያቄ አለ። አስገዳጅ ነው ወይ የሚል ጥያቄ አለ። የፋይዳ መታወቂያን መያዝ አስገዳጅ ነው የሚል ምንም አይነት ህግ የለም። ነገር ግን ባይ ዲፎልት መረዳት የምንችለው ምንድነው በጣም በርካታ ተቋማት አገልግሎት ለመስጠት የፋይዳ መታወቂያን አስገዳጅ እያደረጉ ይገኛሉ። ሳንወድ በግድ የፋይዳ መታወቂያ ተጠቃሚ መሆን አስገዳጅ ይሆናል ማለት ነው። አንድ ሰው ከፋይዳ መታወቂያ ሊታገድ ኦር ሊወገድ ይችላል ወይ? በሁለት መንገዶች ሊታገድ ይችላል። ያ አንደኛው መንገድ ምንድነው በከፍርድ ቤት በሚወጣ ትዕዛዝ የፋይዳ መታወቂያ ሊታገድ ይችላል ማለት ግን it ሚን ሙሉ መረጃው ይጠፋል ማለት አይደለም። መረጃው ሎክ ሊደረግ ኦር ደግሞ ሊቆለፍ ይችላል ማለት። ሌላኛው ደግሞ ከተጠቃሚ በሚመጣ ጥያቄ የፋይዳ መታወቂያ ሎክ ሊደረግ ይችላል ማለት ነው። በእነዚህ ሁለት ምክንያቶች ከዛ በተጨማሪ ምናልባት ግን አንዳንድ ስህተቶች ካሉ የመረጃ ስህተት ካለ ይህ የፋይዳ መታወቂያ ሎክ ሊደረግ ወይም ደግሞ ሊቆለፍ የሚችልበት አሰራር እንዳለ ተገልጿል። ብዙዎቻችሁ የምትጠብቁት የመጨረሻው መረጃ የሚሆነው እንግዲህ የትኞቹ ተቋማት ናቸው የፋይዳ መታወቂያን አስገዳጅ ያደረጉ ያሉት ከረንትሊ አሁን ባለው አሰራር የዲጂታል መታወቂያን አስገዳጅ እያደረጉ ያሉት ተቋማት እነማን ናቸው የሚለውን ለመመለስ ያክል ቀደም ብዬ እንደነገርኳችሁ ቴሌኮምን ጨምሮ ከ30 በላይ የሚሆኑ ተቋማት አስገዳጅ አድርገውታል። ከነዛም ውስጥ እንግዲህ ገቢዎች ሄዳችሁ ቲን ነምበር ለማውጣት እንዲሁም ደግሞ በባንኮች አካውንት ለመክፈት ከዛ በተጨማሪ እንግዲህ የመንግስት አገልግሎት ተቋማት ለምሳሌ ሰነድ ማስመዝገብና ማረጋገጥ፣ የትራንስፖርት የመጓጓዣና አንዳንድ የማህበራዊ አገልግሎት ለማግኘት የፋይዳ መታወቂያ አስገዳጅ መሆኑ ተገልጿል ማለት ነው። እነኚህ እንግዲህ ከነገርኳችሁ ኦር ደግሞ አስገዳጅ ካደረጉት ተቋማት እጅግ በጣም ጥቂቶቹ ናቸው። በአሁኑ ሰዓት ሁሉም ሰው ይህ የፋይዳ መታወቂያ ሊኖረው ግድ ይላል ማለት ነው። አብዛኞቻችሁ ካላወጣችሁ አሁኑኑ እንድታወጡ፣ ምክንያቱም አንዳንድ ባንኮች እንዲሁም ደግሞ አሁን የጠቀስኳቸው ተቋማት እየመለሱ ይገኛሉ። አገልግሎቱን ማግኘት እንደማትችሉ እየተናገሩና እያስጠነቀቁ ይገኛሉ። አንድ የምነግራችሁ ወሳኝ ነገር እዚህ ጋር ምንድነው የፋይዳ መታወቂያን ማውጣት ውስብስብ አይደለም። ጉድ ቲንግ ቀደም ብዬ እንደነገርኳችሁ ካርዱ እጃችሁ ላይ ባይኖር እንኳን ቁጥሩን ተጠቅማችሁ ብቻ ምንም አይነት አገልግሎት ማግኘት የምትችሉበት ሲስተም ስላለ በቀጥታ የተለያዩ ይህን አገልግሎት ሲሰጡ አካላት አሉ። ባንኮች ሊሆኑ ይችላሉ። ኢትዮ ቴሌኮም በመሄድ አገልግሎቱን ማግኘት ትችላላችሁ። ያ ማለት ኢሚዲየትሊ እንደተመዘገባችሁ ቁጥር የሚሰጣችሁ ይሆናል። ያን ቁጥር በመጠቀም ካርዱ እጃችሁ ላይ ባይኖር እንኳን አገልግሎት ማግኘት የምትችሉበት እድል አለ ማለት ነው። ከውጭ ሀገር የምትመጡ የተለያዩ ጉዳዮችን የምታስፈጽሙ ኢትዮጵያውያንም ውስብስብ እንዳልሆነ በዚህ አጋጣሚ ልነግራችሁ እችላለሁ። በመጣችሁ በሚቀጥለው ቀን ኦር ደግሞ የዕለት ዕለት መታወቂያውን ማግኘት የምትችሉበት እጅግ በጣም ቀላል የሆነ ሲስተም ነው ያለው። መረጃውን ከወደዳችሁት ላይክ ያድርጋችሁ፣ ሌሎችም ጋር ተደራሽ እንዲሆን አድርጉ። ከዛ ውጭ ግን እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ሰላም ሁኑልኝ።